በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ ነሐሴ 14 አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስ ነሐሴ 14 በዚች ቀን የአባ ስምዖንና የወዳጁ የዮሐንስ ዕረፍታቸው መታሰቢያ ሆነ። እሊህ ቅዱሳን በአማኒው የዮስጦስ ዘመነ መንግሥት የነበሩ ናቸው። እሊህም ወንድሞች የከበሩ ክርስቲያን ናቸው። ከዚህ በኋላ ለከበረ መስቀል በዓል ቅዱሳት መካናትን ሊሳለሙ ወደ ኢየሩሳሌም ሄዱ። ሥራቸውንም አከናወኑ። ወደ አገራቸውም ሲመለሱ በፈረሶቻቸው ተቀምጠው ወደ ኢያሪኮ ቀረቡ። ዮሐንስም በዮርዳኖስ በረሃ ያለውን የመነኮሳቱን ገዳም አይቶ ወንድሙ ስምዖንን ወንድሜ ሆይ ለእሊህ ገዳማት እኮ የእግዚአብሔር መላእክት ይኖራሉ አለው። ዮሐንስም ከእርሳቸው ጋር ከሆን አሁን ልናያቸው እንችላለን አለው። ከዚያም ከፈረሶቻቸው ወርደው ለሰዎቻቸው ሰጥተው እስከምናገኛቸው በየጥቂቱ ተጓዙ ብለው እንደሚጸዳዱ መስለው ወደ ዱር ገቡ። የዮርዳኖስን ጎዳና ተጓዘው ከሰዎቻቸው በራቁ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ጸሎት እናድርግ፣ ከእኛም አንዳችን ወደ መነኮሳቱ ገዳም የምታደርስ ጎዳና ቁመን ዕጣ እንጣጣለን። እግዚአብሔር ከፈቀደ ዕጣችን ወደ ወጣበት እንሄዳለን። ከዚህ በኋላ ስምዖን በዮርዳኖስ ጎዳና ቆመ። ዮሐንስም ወደ አገራቸው በሚወስደው ጎዳና ላይ ቆመ። ዕጣውንም ባወጡበት ጊዜ ዮርዳኖስ ጎዳና ላይ ወጣ። እጅግም ደስ አላቸውና ስለ ደስታቸው ብዛት እርስ በርሳቸው ተያይዘው ተሳሳሙ። አንዱም ወደ ኋላ እንዳይመለስ ስለ ጓደኛው ይጠራጠርና ይፈራ ነበር። አንዱም ሁለተኛውን ይመክረውና ለበጎ ሥራ ያተጋው ነበር። ዮሐንስ ስለ ስምዖን ይፈራ ነበር፣ ስለ ወላጆቹ ፍቅር እንዳይመለስ። ስምዖንም ስለ ዮሐንስ ይፈራ ነበር፣ እርሱ በዚያ ወራት መልከ መልካሞች የሆነች ሚስት አግብቶ ነበርና። ከዚህ በኋላ ወደ እግዚአብሔር ጸለዩ፣ እንዲህም አሉ፣ በውስጧ እንሞነክስ ዘንድ ለእኛ የተመረጠች ገዳም ደጃፏን ክፍት ሆኖ ብናገኝ ምልክት ይሆናል። የገዳሙ አለቃ ኒቆን የሚሉት በትሩፋት ፍጹም የሆነ ድንቆች ታምራትን የሚያደርግ ሀብተ ትንቢት የተሰጠው ሲሆን በዚያች ሌሊት በጎቼ ይገቡ ዘንድ የገዳሙን በር ክፈት የሚለውን ራእይ አየ። ወደ እርሱ በደረሱ ጊዜ ክርስቶስ በጎች ሆይ መምጣታችሁ መልካም ነው አላቸውና ከእግዚአብሔር ዘንድ እንደተላኩ ሰዎች አድርጎ ተቀበላቸው። ከዚህ በኋላ አበምኔቱን የምንኩስናን ልብስ ያለብሳቸው ዘንድ ለመኑት። እነርሱ በቆቡ ላይ የብርሃን አክሊል አድርጎ መላእክትም ከበውት አንዱን መነኩሴ አይተዋልና፣ ስለዚህም ፈጥነው ይመነኩሱ ዘንድ ተጉ። ከዚህ በማግስቱ አበምኔቱ የምንኩስናን ልብስ አለበሳቸው። በቀን እንደሚተያዩ በሌሊትም እርስ በርሳቸው የሚተያዩ እስቲሆኑ በፊታቸው ላይ የመንፈስ ቅዱስ ብርሃን በራ። ሁለተኛም በዚህ መነኩሴ ላይ እንደሰየሙ በራሶቻቸው ላይ የብርሃን አክሊል አዩ። ከዚህ በኋላ ከመነኮሳቱ መካከል ተለይተው ወደ በረሃ ይገቡ ዘንድ ሐሳብ መጣባቸው። በዚያችም ሌሊት ብርሃንን የለበሰ ሰው ለአበምኔቱ ተገልጾ የክርስቶስ በጎች እንዲወጡ የገዳሙን በር ክፈት አለው። በነቃም ጊዜ ወደ በሩ ሄዶ ተከፍቶ አግኝቶት እያዘነና እየተከዘ ሳለ ሊወጡ ፈልገው እሊህ ቅዱሳን መጡ። በፊታቸውም በትረ መንግሥትን አየ። ባያቸውም ጊዜ ደስ ብሎት ተገናኛቸው። እነርሱም በልባቸው ያስቡትን ነግረውት እንዲጸልዩላቸው ለመኑት። ለረጅም ጊዜም አለቀሰ። ከዚህም በኋላ ፊቱ ወደ ምስራቅ መልሶ በቀኙና በግራው አቆማቸው። እጆቹንም ወደ ሰማይ ዘርግቶ ጸሎት አድርጎ ከክፉ ነገር ሁሉ ይጠብቃቸው ዘንድ ወደ እግዚአብሔር አደራ አስጠበቃቸው። ከዚያም በፍቅር አሰናበታቸው። ከዚህ በኋላ አርጋኖን ወደሚባል ወንዝ ሄዱ። ከዚህ በኋላ አርጋኖን ወደሚባል ወንዝ ሄዱ።
በዚያም አንድ ገዳማዊ በዚያን ወራት ያረፈ በውስጡ የኖረበትን በዓት አገኙ። በውስጡም ያ ሽማግሌ ገዳማዊ ሲመገበው የነበረ ለምግባቸው የሚያስፈልጋቸውን የእህል ፍሬዎችን አገኙ። ምግባቸውን ባዘጋጀላቸው በእግዚአብሔርም እጅግ ደስ አላቸው። የድንጋይ ውርወራ ርቀት መጠን አንዱ ከሁለተኛው የተራራቁ ሆነው ሰፊ በሆነ ተጋድሎ ብዙ ዘመናት ኖሩ። ሰይጣንም ብዙ ጊዜ ይፈታተናቸው ነበር። ግን አባታቸው ቅዱስ ኒቆስ በራእይ ወደ እሳቸው መጥቶ ስለ እነርሱ ይጸልያል። ተኝተውም ሳሉ የዳዊትን መዝሙር ያስተምራቸዋል። በነቁም ጊዜ ያስተማራቸውን ሁሉ በትክክል ያነቡታል፣ እጅግም ደስ ይላቸዋል። አምላካዊ ራእይም ተሰጥቷቸው ታምራትን ያደርጋሉ። በዚያችም በረሃ የክብር ባለቤት በሆነ በክርስቶስ ኃይል ሰይጣንን ድል እስኪያደረጉት ድረስ የቀኑን ሐሩር የሌሊቱን ቁር ታግሰው 29 ዓመት ኖሩ። ከዚህ በኋላ ሲሞን ወንድሙ ዮሐንስ እንዲህ አለው፣ በዚህ በረሃ በመኖራችን ምን እንጠቀማለን? ና ወደ ዓለም ወጥተን ሌሎችን እንጠቅማቸው እናድናቸው። ዮሐንስም መልሶ እንዲህ አለው፣ ወንድሜ ሆይ ይህ ሐሳብ ከሰይጣን ቅናት የተነሳ ይመስለኛል። ስምዖን እንዲህ አለው፣ ከሰይጣን አይደለም፣ በዓለም ላይ እንዲዘበትበት እግዚአብሔር አዞኛልና። ነገር ግን ና እንጸለይ። ያን ጊዜ በአንድነት ጸለዩ። ልብሳቸውንም እስከ አራሱት ድረስ እርስ በርሳቸው ተቃቅፈው አለቀሱ። ከዚህ በኋላ ስምዖን እስከሚሞትባት ቀን ሥራውን ይሰወርለት ዘንድ ወደ እግዚአብሔር እየጸለየ ጎዳናውን ተጓዘ። ወደ ዓለምም ገብቶ ራሱን እንደ እብድ አደረገ። እብዶችንም የፈወሰበት ጊዜ አለ፣ እሳትን በእጁ የሚጨበጥበትም ጊዜ አለ። ከዚህ በኋላ ከከተማው በር የሞተ ውሻ አግኝቶ በመታጠቂያው አስሮ እየጎተተ እንደሚጫወት ሆነ። ሰዎች እስከሚሰድቡትና እስከሚጠፉት ድረስ። በአንዲት ቀን እሁድ ከቅዳሴ በፊት የኮክ ፍሬ ይዞ ወደ ቤተ ክርስቲያን ገባ። መቅረዞችንም ሰበረ። ሴቶችንም መትቶ ከእርሳቸው ጋር እንደሚተኛ ጎተታቸው። ባሎቻቸውም ደበደቡት። እረፍቱም ሲቀርብ የእግዚአብሔር መልአክ የእርሱንም የወንድሙ የዮሐንስንም የረፍታቸውን ጊዜ ነገረ። ወደ ወይን ሐረግ ስር ገብቶ ከወንድሙ ዮሐንስ ጋር ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። በዚህች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ በእስክንድርያ ሀገር ድንቅ ታምርን አደረገ። ስለ እርሱም ከአይሁድ ብዙዎች አምነው በእስክንድርያ ሊቀ ጳጳሳት በአባ ቴዎፍሎስ እጅ ተጠመቁ። እርሱም ለቅዱስ ቄርሎስ የእናቱ ወንድም ነው። ይህም እንዲህ ነው። በእስክንድርያ ሀገር ስሙ ፈለስኪኖስ የሚባል አይሁዳዊ ባለጸጋ ሰው ይኖር ነበር። እርሱም እንደ አባቶቹ የኦሪትን ሕግ የሚጠብቅና እግዚአብሔርን የሚፈራ ሰው ነው። ዳግመኛም ሙያተኞች ሁለት ድሆች ክርስቲያኖች አሉ። በአንደኛውም ላይ ሰይጣን የስድብ መንፈስ አሳድሮበት ጓደኛውን ወንድሞ ሆይ ክርስቶስን ለምን እናመልኳለን? እኛ ድሆች ነን። ይህ ክርስቶስ የማያመልክ አይሁዳዊ ፈለስኪኖስ ግን እጅግ ባለጸጋ ነው አለው። ዳግመኛም እንዲህ ብሎ መለሰለት፣ ይወቅ፣ አስተውል። ከዚህ ዓለም ገንዘብ ከእግዚአብሔር የሆነ አይደለም፣ ምንም አይጠቅምም። ጥቅም ቢኖረው ጣዖትን ለሚያመልኩ፣ ለአመንዝራዎች፣ ለነፍስ ገዳዮች፣ ለአመፀኞች ሁሉ ባልሰጣቸው ነበር። አስተውል። የከበሩ ነቢያት ድሆች ችግረኞችም እንደነበሩ፣ ሐዋርያትም እንደርሳቸው ችግረኞች እንደነበሩ ጌታችን ድሆችን ወንድሞቼ ይላቸው እንደነበረ፣ ሰይጣን ግን የጓደኛውን ምክር እንዲቀበል ምንም አልተወም። ሃይማኖቱን ለውጦ ነፍሱን እስከ ማጥፋት ድረስ አነሳሳው፣ ቀሰቀሰው እንጂ። ከዚህ በኋላ ወደ ፈላስኪኖስ ሂዶ በአንተ ዘንድ እንዳገለግል ተቀበለኝ አለው። ፈላስኪኖስም እንዲህ ብሎ መለሰለት፣ በሃይማኖት የማታምን አንተ ልታገለግለኝ አይገባም። ከቤተሰቦችም ጋር የማትተባበር ልቀበልህ አይገባኝም።
ሁለተኛም ይህ ጎስቋላ ወደ አንተ ተቀበለኝ፣ እኔም ወደ ሃይማኖትህ እገባለሁ፣ ያዘዝከኝም ሁሉ አደርጋለሁ አለው። አይሁዳዊ ባለጸጋ ከመምህር ጋር እስከሚመካከር ጥቂት ታገሰኝ ብሎ ከዚያ ወደ መምህሩ ሄዶ ድሃው ክርስቲያናዊ ያለውን ሁሉ ነገረው። መምህሩ ክርስቶስን የምክድ ከሆነ ግረዘውና ተቀበል አለው። አይሁዳዊውን ተመልሶ መምህሩ የነገረውን ለዚያ ድሃ ነገረው። ያም ምስኪን የምታዘዙኝ ሁሉ አደርጋለሁ አለ። ከዚህ በኋላ ወደ ምኵራባቸው ወስደው የምኵራቡም አለቃ በሕዝቡ ሁሉ ፊት እንዲህ ብሎ ጠየቀው፣ ንጉሥ ክርስቶስን ክደህ አይሁዳዊ ትሆናለህ? እርሱም አዎን ይሆናለሁ አለው። የምኵራቡም አለቃ መስቀል ሰርተው በላዩ የክርስቶስን ስዕል እንዲያደርጉ መጻጻንም የተመላች ሰፈነግ በዘንግ ላይ አስረው ከጦር ጋር እንዲሰጡ ታዘዘ። ከዚያም ከተሰቀለው ላይ ምራቅህን ትፋ፣ መጻጻውንም አቅርብለት፣ ክርስቶስ ሆይ ወጋሁ ያልክ ውጋ አሉት። ሁሉንም እንዳዘዙት አድርጎ በወጋው ጊዜ ብዙ ውሃና ደም ፈሰሰ። ለረጅም ጊዜ በምድር እየፈሰሰ ነበር። በዚያን ጊዜ ያ ከሃዲ ደርቆ እንደ ድንጋይ ሆነ። በአይሁድ ሁሉ ላይ ታላቅ ፍርሃት ወደቀባቸው። በእውነት የአብርሃም ፈጣሪ ስለ እኛ ተሰቅሏል፣ እኛም ዓለምን ለማዳን የመጣ የሕያው እግዚአብሔር ልጅ እርሱ እንደሆነ አምንበት እያሉ ጮኹ። ከዚህ በኋላ አለቃቸው ከዚያ ደም ወስዶ የአንድ ዕውር ዓይኖቹን አስነካው። ወዲያውኑ አየ። ሁሉም አመኑ። ወደ ሊቀ ጳጳሳት አባ ተፍሎስ ሄደው የሆነውን ሁሉ ነገሩት። ሊቀ ጳጳሳቱም ከካህናቱ ሁሉ ጋር ተነሳ። አባ ቀርሎስ ከእርሱ ጋር አለ። ወደ አይሁድ ምኵራብም ሄዶ ውሃና ደም ከእርሱ ሲፈስ መስቀሉን አገኙ። ከዚያም ደም ወስዶ በግንባሩ ላይ ቀብቶ በረከትን ተቀበለ። ሕዝቡንም ሁሉ ግንባራቸውን በመቀባት ባረካቸው። ያንንም መስቀል አከብረው ተሸክመው እያመሰገኑ ወደ ቤተ ክርስቲያን ወስደው ያኖሩት ዘንድ አዘዘ። ደም የፈሰሰበትንም ምድር አፈሩን አስጠርጎ ለበረከትና ለበሽተኞች ፈውስ ሊሆን በሸክላ ዕቃ ውስጥ አኖረው። ከዚህ በኋላ ፈላስኪኖስ ከቤተሰቦቹ ሁሉ ጋር ሊቀ ጳጳሳት ተፍሎስን ተከትለው ከአይሁድም ብዙዎቹ የቀደሙ አባቶቻቸው በሰቀሉት የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ከእርሱ ጋር አንድ አደረጋቸው። ሥጋውንና ደሙን አቀበላቸው። ከዚህም በኋላ ለዘላለሙ ክብር ምስጉን የሆነ እግዚአብሔርን ያመሰገኑ ወደ የቤቶቻቸው ገቡ። እኛንም ሁላችን የክርስቲያን ወገኖችን በመስቀሉ ኃይል ያድነን፣ አሜን። በዚህች ቀን ከአርድእቱ ጋር በድንጋይ የተወገረ ታምራትን የሚያደርግ ሰማዕት ድምጥያ አረፈ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ቅዱስ ባስልዮስ በሰማዕትነት ሞተ። በእስር ቤት እርሱ ሳለ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገልጦለት እንዲህ አለው፣ ምስክርነቴ ፍጻሜ ደርሷልና ሄደ ዘመዶችን ተሰናብታቸው። ከዚህ በኋላ ወታደሮችን ከእርሱ ጋር ወደ ቤቱ ይሄዱ ዘንድ ለመናቸው። ሄደው ወደ ቤቱ ገቡ። እናቱንና ዘመዶቹንም ተሰናበታቸው። በማግስቱም የከበረ ባስልዮስን ወደ ፍርድ ሸንጎ አቀረቡትና በሁለት ምሰሶች መካከል አስረው ሲደበደቡት ዋሉ። በእግሮቹም ችንካሮችን አደረጉበት። ደሙም በምድር ላይ ፈሰሰ። ያየው ሁሉ አለቀሱለት። ከዚህ በኋላ ከደረቀ እንጨት ላይ አሰሩት። እንጨቱም በቀለና ቅርንጫፍና ቅጠሎችን አወጣ። ከዚህ በኋላ ከደረቅ እንጨት ላይ አሰሩት። እንጨቱም በቀለና ቅርንጫፍና ቅጠሎችን አወጣ። ሰዎችም የልብሱን ጫፍ ለመንካት የሚጋፉ ሆኑ። በበሽተኞችና በዚህ እንጨት ላይ ያደረገውን ተአምር አይተዋልና። ከዚህ በኋላ ዋርሲኖስ ወደሚባል አገር በመርከብ ወሰዱት። ወታደሮቹም እንዳትሞት እህልን ብላ አሉት። እርሱ እኔ ከሰማያዊ መብል የጠገብኩ ነኝ፣ ምድራዊ መብልን አልመርጥም አላቸው። ወደ መኮንኑም ባቀረቡት ጊዜ ለአማልክት መሥዋዕትን አቀርብ አለው። የከበረ
በስልንቆስም እኔ አንድ ለሆነ አብ ወልድ መንፈስ ቅዱስ የምስጋና መሥዋዕትን አቀርባለሁ አለው። ሁለተኛም ወደ ጣዖታቱ ቤት እንዲያስገቡት አዘዘ። እርሱም ቆሞ ወደ እግዚአብሔር ጸለየ። ያን ጊዜ እሳት ወርዶ ጣዖታቱን አቃጠላቸው። መኮንኑም ፈርቶ ሸሽቶ ወደ ውጭ ወጣ። ቁጣንም ተሞልቶ ይገድሉት ዘንድ ያ መኮንን አዘዘ። ከዚህ በኋላ ቅዱስ ባስልዮስ ወደ እግዚአብሔር ጸለየ። መከራውን ይሳተፉ ዘንድ ስላደለው አመሰገነ። ከዚህ በኋላ ራሱን በሰይፍ ቆረጡ። ብዙዎችም መላእክት ነፍሱን ሲያሳርጉት አየዋት። ጌታችን ኢየሱስም ወዳጄ ባስልዮስ ወደ እኔና እኔ የሚዋሽ አይደለሁም፣ ተስፋ ያደረጉህን እፈጽማለሁ ብሎ ጠራው። እንዲህም ተጋድሎን ፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕቱ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ነሐሴ 14 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ መስቀለ ክርስቶስ፣ ጻድቃን ቅዱሳን አባ ስምዖንና አባ ዮሐንስ፣ ቅዱስ ባስልዮስ ኃያል ሰማዕት፣ ቅዱስ ድምጥያና ደቀ መዛሙርቱ ሰማዕታት። ወርኃዊ በዓላት፦ አቡነ አረጋዊ ወዘሚካኤል፣ ቅዱስ ገብረ ክርስቶስ መራዊ፣ ቅዱስ ፊልጶስ ሐዋርያ፣ ቅዱስ ሙሴ የእግዚአብሔር ሰው፣ አባ ዮሐንስ ጻድቅ፣ እናታችን ቅድስት ንጽሕት። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። መቼም አይሁድ ምልክትን ይለምናል። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 እስከ 23። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክት እንዲያሳስብ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃል ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየን።